ሳርምዶ ወረዳ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን አስተዳደር ስር ከሚገኙ 17 የገጠር ወረዳዎች መካከል አንዱ ሲሆን የወረዳው ዋና ከተማም መርጦ ለማርያም ነው። ወረዳው ከዞኑ ደብረ ማርቆስ ከተማ 192 ኪሎ ሜትር እና ከክልሉ ርዕሰ ከተማ ባህር ዳር 185 ኪሎ ሜትር እንዲሁም ከኢትዮጵያ ዋና ከተማ ከአዲስ አበባ በ365 ኪሎ ሜትር ርቀት ላይ ይገኛል። ወረዳው በምስራቅ ደቡብ ወሎ ዞን፣ በምዕራብ ጎንቻ ሶነሲ፣ በሰሜን ደቡብ ጎንደር ዞንና በደቡብ ደግሞ የናርጅና ወረዳዎች ያዋስኑታል። ወረዳው የለውጡ መንግስት መምጣቱን ተከትሎ በጤና፣ በግብርና፣ በትምህርት፣ በንጹህ መጠጥ ውሃ፣ በእንስሳት ሀብት ልማት ዘርፍና በሌሎችም ተግባራት ላይ ሰፊ የልማት ስራዎችና ትሩፋቶችን ሲያከናውን ቆይቷል። ወረዳው ከ2013 ዓ.ም ጀምሮ በ5 ዓመት ውስጥ የመንግስት የልማት ስራዎች በጤናው ዘርፍ በሪፎርም ትግበራ፣ በጤና መሰረተ ልማት፣ በጤና መድን አገልግሎት አሰጣጥና በሌሎችም የጤናና ተያያዥ ስራዎች ላይ ዘርፈ ብዙ ተግባራትን ሲያከናውን መቆየቱን የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ገበያው ተመስገን ተናግረዋል። ከለውጡ መንግስት አኳያ በጤናው ዘርፍ በርካታ የሆኑ አዳዲስ ኢኒሼቲቮች የተከናወኑበት ሁኔታ አለ። ይህን በመከናወኑ በተለይ በጤናው ዘርፍ ምርታዊ የሆነ ለውጥ ማምጣት የተቻለበትም ሂደት አለ። ከዚህ አኳያ በተለይ ከኒው ኢኒሼቲቭ ስራዎች አኳያ አንደኛውና ዋናው ከመሰረተ ልማት ስራዎች አኳያ ነው። እንግዲህ ከመሰረተ ልማት ስራዎች አኳያ በ5 ዓመት ቆይታችን ወይም ጉዟችን በተለይ በይዛና ጤና ጣቢያ የጤና ተቋማት ከዚህ በፊት ከ20 ሺህ በላይ የማህበረሰብ ክፍል አገልግሎት የሚሰጥበት ጤና ተቋማት ግንባታ የለውም ነበር። መንግስት ቆራጥ በመሆን ድፍር በማለት በቂ የሆነ በጀት በመደብ በተለይ የይዛና ጤና ጣቢያ ግንባታ አጠናቀን ወደ ስራ የገባንበት ሂደት አለ። ከዚህም ጎን ለጎን በተለይ ጤና ተቋማት ተገብተው የዛ የሚመደቡ ባለሙያዎች ምቹ የሆነ የስራ ቦታ መፈጠር መቻል አለበት። ከዚህም አኳያ በተለይ ይዛና አካባቢ የሚሰሩ ባለሙያዎች ምቹ የሆነ የመኖሪያ ቤት ከመገንባት አኳያ ሰፊ ስራ በመስራት ለባለሙያዎችና ለህዝቡ የተረከበበትና ወደ ስራ የተገባበት ሂደት አለ። ኃላፊው አክለውም ለጤናው ዘርፍ ስኬታማነት ከመንግስት መደበኛ በጀት በተጨማሪም የአጋር ድርጅቶች ሚና እጅግ ከፍተኛ እንደሆነና በጤና መሰረተ ልማት ዘርፍ ላይ ከፍተኛ ድጋፍ እያደረጉ እንደሚገኝም አስረድተዋል። በጤናው መስክ ተሰማርተው የሚሰሩና የጤና ባለሙያዎችና የተገልጋይ የማህበረሰብ ክፍሎችም ለዘርፉ ውጤታማነት የበኩላቸውን ሚና እየተወጡ እንደሆነና መንግስት ለጤና ዘርፉ የሚያስፈልገውን የሕክምና ግብዓትና ቁሳቁስ በወቅቱ እያቀረበ እንደሆነም ገልጸዋል። ያው ሌሊት ይመጣል፣ ሌሊት እንቅልፋቸውን ትተው እንደቀኑ ያገለግላሉ። በቆራጥነት ተስፋ ለታመመው ለሀገሩ ተስፋ ይሰጣሉ። በእውነት አሁን የነሱ በነፍሴ ወረዳ ማንኛውም ሰራተኛ ለዚህ ለሰኞ ገበያ ለክምር ድንጋይ ቀጠና ብቻ ይሰራሉ ይመስለዋል። በዚህ አይነት ተራምደው እንደ ቀትር ሰዓት በአንገብጋቢ ተራምደው ለራራ ለለማይ ሶማ ያለ ነው የሚታከም እዝል ነው። አራራ ነው የሚታከም እዝል ነው። ወገናችን ነው። በሕክምና እንደመጣ ቤታችን በዘመድ ብሎ ይመጣል ይነግረናል። ወደዛ ጀርባችን ነው ወደዛ ያለ አይመቸንም። ግንባራችንን ነፍሴ ነው የጤና ጣቢያ ነው ግንባራችን እያለ ይመጣል። አሁን ያንን እንጃ የበላይ እናንተ እንደው እስከዚህ ታውቁት አይመስለኝም። ለዛ ሁሉ ተስፋና አገልግሎት ይሰጣሉ። አሁን ለመጨረሻ ጊዜ ነው በዚህ ደንባሮች መርቦናያ ደብረ መድኃኒት ሕክምና ቢኖር ምን አንዲ ደብረ መድኃኒትን አንድ ወራ መስቀል ነው ተስፋና አገልግሎት የሚሰጥ። ይሄ እኮ እዛ ታይቼ ቢቸናው ድንበር ላይ ነው። ቢቸናው ድንበር የጠቀስኩት አልደግመውም እንጂ ጾም ማራራ ለዛ ሁሉ ቆሚ ናቸው። ያስላቀልኝ መረጃ ነኝ አውቃለሁ። እና እንዲህ ያለ የሚሰሩ ነው። ተመልከቱት። ኧረ እንደው መልከውት ቁጣጣሽ አስመስሎ ይሄ ድርጅት ቢመጣ እዚህ ታሳሪው ነው። ታሳሪው በመልካም ጠባይ ተቀብሎ
የመጣውን ሰራተኛ እስቲ ተመልከት። አበባ እንቁጣጣሽ አስመትሮ የሰራው ማን ነው? ሰማህ? የእነዚህ ሰራተኞች ጤና ጣቢያ በእውነት ኧረ እንጃ ይሄ ወረዳ ኧረ ዝሆና ክልል ኧረ ቢሸልምልን ኧረ እንደው የብቻው ነው። እንደዚህ ነው። አይ እንደው የወትሮ ከብት ጠባቂ ከብት ለበኑ የሚያረባ በበረሃ ምንድን ነው የሚለው? ኧረ ተሽመል እንኳን ገዳለው የሚሉት አለ። ተሽመል ገዳለው አለ ከብት ጠባቂ። ኧረ እንደው የዚህ የጤና ጣቢያ ኃላፊ ሊቀመንበር ቢማም እንደው ኧረ እንደው እድለኛ ነው። እንደው ምንድን ነው ተራቱ መብራቱ ብሏል። እኔስ የሚማርከኝ ጠባያቸው። አሁን ብዙዎች ግቢ ነው ያሉ እዚህ እመጣለሁ። አሁን እንደው ድምጣቸው አይሰማም። ላበዛባችሁ ነው እና እንደው ሰላም ናቸው። ምክክራቸው ማህበራዊ ኑሯቸው ሸጋ ነው እና እንደው በእውነት እንግዲህ ይበቃኛል። ደግሞ ተረኛው ወቅቱን ጠብቆ ደግሞ ታክሞ በሰዓት ይሄዳል። በጥሩ ሁኔታ ህዝባችን እየተስተናገደና በትክክለኛ እየተገለገልን ያለ በጣም እኔ ለዚህ ጤና ጣቢያ ሰራተኞች ሞቅ ያለ ሞራል ቢሰጥልኝ ደስ ይለኛል። በተለይ ከጤና ኬላ ደረጃ በፕላን ፕሌት መታከም የማይችሉትን ህፃናት በጤና ጣቢያ ደረጃ ደግሞ 8ቱም ጤና ጣቢያ ደረጃ ያስተኝቶ የህፃናት አስተኝቶ ማከሚያ ክፍል ስላለ እሱን በተሻለ መልኩ ተደራሽ ያደረግንበት ሁኔታ አለ። ከዚህም ባለፈ በርካታ ፍሪጆችን በማምጣት በርካታ ትላልቅ ግብአቶችን ለጤና ጣቢያዎች በመስጠት ደረጃ በርካታ አጋር ድርጅቶች ከጎናችሁ ሆነው ያገዙ ያሉበት ሁኔታ አለ። ይሄንም ተጠናክሮ ይቀጥላል ብለን ነው የምናስብ። በተለይ አልማ ከዩኒሴፍ ጋር በመተባበር ድቦ ተንታ ጤና ጣቢያ ላይ ትልቅ የሆነ የእናቶች ማቆያ ግንባታ የተገነባበት ሂደት አለ። ይሄንን በአጭር ቀን ውስጥ ጨርሰን ለማህበረሰባችን በይፋ የምናስረክብበት ሁኔታ ይኖራል። ከዚህም ባለፈ በተለይ ድቦ ጤና ጣቢያ በወረደው ባልማ በጀት ራሱን ችሎ የእናቶች ማቆያ ግንባታ በመገንባት ረገድ ከፍተኛ አስተዋጽኦ እየተደረገ ያለበት ሁኔታ አለ ማለት ይቻላል ነው። ከዚህ በተጨማሪ በተለይ ከግብአት አኳያ ማህበረሰቡ ባንድም በተለያየ ሁኔታ በተለይ ማህበረሰቡን በጤናው ዘርፍ አርክተነዋል፣ ተደራሽ ሆነናል፣ ደርሰንለታል ማለት የሚቻል ግብአት በተገቢው መንገድና በተመጣጣኝ ለማህበረሰቡ ማድረስ ይቻላል።